ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን እንደ ሁልጊዜው ዛሬም ከታማኝ የዜና ምንጮቻችን አሰባስበን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ ሀሳብ አስተያየታችሁ፣ ስለ አጋርነታችሁ እጅግ አድርገን እናመሰግናል። ውድ ቤተሰቦቻችን በመረጃ ሰዓታችን በርካታ ጥንቅሮችን ይዘናል። የሊጎች ጅማሬ ማብሰሪያ ከሆኑ ጨዋታዎች አንዱ ትልቁ የፍጻሜ ጨዋታ የሱፐር ካፕ የፍጻሜ ጨዋታ ነበር። ጨዋታው ለልዩ ጥንቅር ይዘናል። የፕሪሚየር ሊጉ ክለብ ቪላ ከቱጃሩ ክለብ ፓሪስ ሰን ዠርሜን ጨዋታው ለየት ያለ ነበር፣ እናነሸዋለን። በሀያላን ክለቦችም እንዲሁ ለየት ያሉ መረጃዎችን ይዘናል። የአርሰናል የአቋም መለኪያ ጨዋታ ነገር በአንድ ድል የተጠናቀቀ ሆኗል፣ እናነሸዋለን። ሚኬል አርቴታ ቃል አልገባም እያሉ ነው። በምን ጉዳይ እንደሆነ እናካፍላችኋለን። ወደ አርሰናል የሚመጡ ከአርሰናል የሚወጡ ተጫዋቾችና አዲሱ ፈራሚን ብሩኖ ጊማሬሽንም እናነሳለን። በዩናይትድ የመረጃ ሰዓታችንም በርካታ ያሉ ጥንቅሮችን ይዘናል። ዩናይትድም አንድ የአቋም መፈተሻ ጨዋታ ብቻ ይቀረዋል። የትላንቱን እናነሰዋለን። ምን አይነት እንቅስቃሴዎች ነበሩ? ብሩኖ መመለስ ምን ፈጠረ ዩናይትድ ላይ እናነሰዋለን። ወደ ዩናይትድ የሚመጡ ተጫዋቾችን በተመለከተ ግን ዩናይትድ በርካታ አማራጮችን እያየ ነው። የአንድ የሜዳ ክፍል እናነሰዋለን። የራሽፈርድ በቡድኑን መቅረት ተከትሎ ለየት ያሉ ጥንቅሮችን እናካፍላችኋለን። በዩናይትድ በኩል ሰፊ ቡድን ዜና ተይዟል። ቼልሲ ለየት ያለ መረጃ ይዘንላችሁ መጥተናል። ቀነ ገደብ አስቀምጠዋል። አዲሱን ፈራሚን በቼልሲ ቤት እናካፍላችኋለን። የወጣበት ሂሳብ ጫና እንደማይፈጥርበት የገለጸው ሲቲያንና ሲቲዎች ሊለቁት ከጫፍ የደረሱትን ተጫዋች እንዲሁም ማሬስካ የሰጡትን ጋዜጣዊ መግለጫ ይዘናል። በሊቨርፑል የመረጃ ሰዓታችን በርከት ያሉ ጥንቅሮችን እናካፍላችኋለን። ዝውውር ላይ ፍንጭ የተገኘበት የቡድኑን ወሳኝና ቁልፍ ተጫዋች ይዘናል። በአጠቃላይ አብራችሁን ከቆያችሁ እነኝና ሌሎች ስፖርታዊ ጥንቅሮችን ታደምጣላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በትልቁ ጨዋታ እንጀምር። የአውሮፓም የሱፐር ካፕ የፍጻሜ ጨዋታ በፕሪሚየር ሊጉ ቪላና በቱጃሩ ክለብ ፓሪስ ሰን ዠርሜን መካከል ነበር የተደረገው። ጨዋታው በፓሪስ ሰን ዠርሜን 2-1 ድል አድራጊነት ተጠናቋል። ግብ አስቆጣሪ የመጀመሪያዋን ክቫቻ ክቫራትስኬሊያ 20ኛው ደቂቃ ላይ አስቆጥሮ ፒኤስጂ መምራት ጀመረ። በኋላም ላይ በ45ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው 1-1 ረፍት ወጡ። ከረፍት ሲመለሱ ዴዘር ዱዌ 61ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው በፓሪስ ሰን ዠርሜን ድል አድራጊነት ተጠናቋል። ፒኤስጂ የአውሮፓ ሱፐር ካፕ ዋንጫን በተከታታይ ለሁለተኛ ጊዜ በማሸነፍ አስደናቂ ታሪክ ጽፏል። የሻምፒዮንስ ሊግም የአውሮፓ ሱፐር ካፕንም ነው በተከታታይ ድል ያደረገው። በአሰልጣኝ ሉዊስ ኤንሪኬ የሚሰለጥነው ፒኤስጂ በአመቱ አራተኛ ዋንጫውን አሳክቷል። ፒኤስጂ በተከታታይ የአውሮፓ ሱፐር ካፕ ያሸነፈን በታሪክ አራተኛው ክለብ መሆን የቻለበትም ነበረ። ከዚህ በፊት 3 ክለቦች ይህን አድርገውት ነበረ። አያክስ 1973 እና 74 በተከታታይ፣ ኤስ ሚላን 1989 እና 90 በተከታታይ፣ ሪያል ማድሪድ 2016 እና 17 በተከታታይ የስፔን ሱፐር ካፕ ተከታታይ ድል ነበራቸው። ተረኛው ፓሪስ ሰን ዠርሜን ሆኗል። አሁን ከአያላን ተርታ የሚያሰልፉ ታሪኮችን መጻፍ ጀምረዋል። ፒኤስጂ ፓሪስ ሰን ዠርሜን በነገራችን ላይ ከ24-25 ሲዝን ጀምሮ 25-26 ሁለቱን ሲዝኖች በጣምራ ማለት ነው በዋንጫ ደረጃ ያሳካቸው ብዛት 10 ደርሰዋል። 2 የፍራንስ ሊጋ፣ 2 የአውሮፓ ሻምፒዮንስ ሊግ፣ 2 የዩኤፋ ሱፐር ካፕ፣ 2 የፍራንስ ዲሽ ቻምፒዮንን፣ አንድ ጊዜ ኮፕ ደ ፍራንስን፣ አንድ ጊዜ ኢንተርኮንቲኔንታል ካፕን አንስቷል እና 10ኛ ዋንጫቸው ነው በ2 የውድድር ጊዜያቶች ውስጥ። ፓሪስ ሰን ዠርሜን አሁን በደንብ የአውሮፓን እግር ኳስ እየተቆጣጠረ ነው። የፍራንስ ሊግ አን ብቻ ሳይሆን ማለት ነው። ይሁሉ ቁጥጥር ግን የመጣው ምንም ጥርጥር የለውም አሰልጣኝ ሉዊስ ኤንሪኬ ከመጡ በኋላ አብዛኞቹ ዋንጫዎች ተነስቷል። ላብነት ያክል 10 ዋንጫዎች የመጡት ባለፉት 2 የሳቸው ዘመን ነው። የፍራንስ ሊግ አብርቃቸው ላይሆን ይችላል። ሻምፒዮንስ ሊግን በታሪክም ለመጀመሪያም ጊዜ በተከታታይ ለሁለተኛም ጊዜ ያነሱት በሳቸው ስር ነው። እንደ አጠቃላይ ሉዊስ ኤንሪኬ ወደዚህ ቡድን ከመጡ በኋላ በርካታ መሰረታዊ ነገሮችን ወደ ቡድኑ እንዲመጡ አድርገዋል። በነገራችን ላይ በታሪክም 3 አሰልጣኞች ብቻ ናቸው 3 ሲደመር ዋንጫዎችን በአውሮፓ ሱፐር ካፕ ያሳኩት። ካርሎ አንቸሎቲ ካርሊቶ፣ ፔፕ ጋርዲዮላ፣ ሉዊስ ኤንሪኬ። 2ቱ ከፓሪስ ሰን ዠርሜን ጋር ነው ሉዊስ ኤንሪኬ፣ አንደኛውን ደግሞ ከባርሴሎና ጋር እንደዚሁ ማሳካት ችሏል
ሉዊስ ኤንሪኬ ሌላኛው በጣም ምርጡ አሰልጣኝ መሆናቸውን በአውሮፓ ውስጥ ያሳዩበት ድል ነበር ማለት ይቻላል። ዴዘርዶዌ በጣም ደስተኞች ነን። ከረፍት ተመልሶ መጫወት ቀላል አይደለም፣ ነገር ግን ማሸነፍ ችለናል ሲል ተደምጧል። እጅግ በጣም ጥሩ ነው፣ ዓመቱን በሚያምር ዋንጫ ጀምረናል ብሏል። በቀጣይ በሌሎች ዋንጫዎች ላይ ትኩረት እናደርጋለን። ግባችን በዚህ የውድድር ዘመን ሁሉንም ዋንጫዎች ማሸነፍ ነው ብሏል። በትሮፊ ዴስ ሻምፒዮን ይገናኛሉ። የፍጻሜ ጨዋታ አድርገው ነው የፍራንስ ሊጋን የሚጀምሩት ማለት ነው። የአንድ ዓመቱ ዴዘርዶዌ 5ኛ ጎሉን ነው በሁለት የአውሮፓ ትልቅ የፍጻሜ ጨዋታዎች ላይ ያስመለከተን። በአጠቃላይ ሻምፒዮንስ ሊግ ላይ ከግብ በተጨማሪ 3 የግብ አስተዋጽኦ አለው። ሱፐር ካፕ ፍጻሜ ላይ 2 የግብ አስተዋጽኦ አለው እና በፍጻሜ ጨዋታ ብቻ 5ኛ የግብ አስተዋጽኦን ማበርከት ችሏል። በጣም አስደናቂ ጊዜን እያሳለፈ የሚገኝ ሌላኛው ተጫዋች ነው። በክለቡ የረጅም ጊዜ ዕቅድ አካልም ነው። ክቫቻ ክቫራትስኬሊያን 15ኛ ጨዋታውን በሁሉም መድረክ አድርጓል። በእነኚህ 15 ጨዋታዎች ሁሉ የግብ አስተዋጽኦ አለው። ውድ ቤተሰቦቻችን 11 ጎል 4 አሲስት በ15 ያለፉት ጨዋታ 15ኛ የግብ አስተዋጽኦ ነው። ምናልባት የባሎን ዶር ሽልማት ከኛ መሆን ያለበት እያለ ነበረ ከሰሞኑ ማርኪኒዮስንም በተመለከተ በነገራችን ላይ 40ኛ ዋንጫውን ነው ከፓሪስ ሰን ዠርሜን ጋር ማሳካት የቻለው። ከዚህ ውስጥ ያው 2 ሻምፒዮንስ ሊግ፣ 2 ሱፐር ካፕ፣ 1 የፊፋ ኢንተርኮንቲኔንታል ካፕ፣ 11ዱ የፍራንስ ሊጋ ነው፣ 8 ኮፕ ደ ፍራንስ፣ 6 ኮፕ ዲ ላሊጋን እንዲሁም 10 ትሮፊ ዴስ ሻምፒዮን ከሳምንት በኋላ በሚያደርጉት ጨዋታ ዙሪያ ያሳካ ተጫዋች ነው። በጣም ትልቅ ታሪክን ጽፏል። በፓሪስ ሰን ዠርሜን አምበል ነው። ረጅም ጊዜ ቡድን ውስጥም ከቆዩ ተጫዋቾች ይጠቀሳልና የፓሪስ ሰን ዠርሜን ዋንጫዎችን ብዛት ስንደምራቸው ቀጥሎ በፓሪስ ሰን ዠርሜን ታሪክ ውስጥ የምናገኘው ሁለተኛው ሰው ማርኪኒዮስ ነው። ጥቂት ዋንጫዎች ላይ ብቻ ነው ያልተሳተፈው፣ ቀድሞ እሱ ባልተጫወተባቸው አብዛኞቹ የፒኤስጂ ዋንጫዎች ላይ የተሳተፈ ተጫዋች ነው። ምናልባት በጨዋታው ላይ የአስቶን ቪላን መረጃ ለማንሳት ያክል ኡናይ ኤምሬ በ2014 በ2015 በ2021 አሁን ደግሞ በ2026 ያደረጓቸውን የሱፐር ካፕ የፍጻሜ ጨዋታ ተሸንፈዋል። በውድ ዋጋ የገዛቸው ተጫዋቾች በእርግጥ በዚህ ጨዋታ ላይ የሉም ነበር። የቡድኑ ወሳኝና መሰረታዊ የሚባሉ ተጫዋቾች አልነበሩም። ለኡናይ ኤምሬ እድለኛ ያልነበሩበት ምክንያት ያለ ቁልፍ ተጫዋቾቻቸው ያደረጉት የፍጻሜ መርሃ ግብር ነበረ። ምናልባት ግን አንድ ሰው አይተናል፣ እልሙን እውን ያደረገ ብሪያን ማጆ። ይህ ተጫዋች ገና 17 ዓመቱ ነው። በዩኤፋ ሱፐር ካፕ የፍጻሜ ጨዋታ ላይ ግብ ያስቆጠረ በዕድሜ ትንሹ ተጫዋች ሆኗል። በቪላ ቤት የሆነ ተስፋ ያለው ተጫዋች ሆኖ የተመለከተው ተጫዋች ነበረ። ግን ቪላ ያለ ቁልፍ ተጫዋቾች ተጫውቷል የሚለው ምንም ጥያቄ የለውም። ከአስቶን ቪላ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል የቪላ ደጋፊዎች በጣም ሰፊ መረጃ ስለ ቪላ በፕሪሚየር ሊግ የመረጃ ሰዓት እናነሳለን። አብራችሁን ቆዩን። አንድ ሰው ግን ሳናነሳ እናልፍም። ሶማሊያ ዳኛ ኦማር አርታን እሳቸው በዓለም ዋንጫ ይሳተፉ ዘንድ ፊፋ ቢመድባቸውም ፊፋ የዓለም ዋንጫን አዘጋጅነት ለአሜሪካ ሲሰጥ ከሰጣት ቅድመ ሁኔታ ወደ ጨዋታው የሚሳተፉ አካላትን በክብር ተቀብሎ በክብር መሸኘት ነበር። አሜሪካ ግን ለዚህ ሶማሊያ ዳኛ አልፈቀደችም። ፊፋም ዝም ጭጭ ካለ በኋላ የአውሮፓ እግር ኳስ ማህበር ግን እኚህን ዳኛ ለመጀመሪያ ጊዜ ሾሟቸዋል። የአውሮፓ ሱፐር ካፕ የፍጻሜ ጨዋታን አውሮፓ ያለውን ዳኛ እንዲመሩት ማለት ነው። ጨዋታው ላይ በጣም ምርጡ ዳኛ ነበሩ ማለት ይቻላል። ይሄን የሚባል በጣም የጎላ ጨዋታው ውጤትን የቀየረ ስህተት ሰርተዋል ተብሎ የሚጠበቅ አይነት ውሳኔ አልነበረም። እንደ አጠቃላይ የአስቶን ቪላና የፓሪስ ሰን ዠርሜንን ጨዋታ መርተውታል። ገጽታቸው ፊታቸው ላይ ይነበብ ነበረ፣ በጣም ደስተኛ እንደነበሩ። ስለ ዳኛው ጥቂት ነገር ብትሉን ደስ ይለናል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ ላይክ እያደረጋችሁን አብራችሁን ቆዩን። አርሰናል የአቋም መፈተሻ ጨዋታን አድርጎ ነበረ። ምሽት ላይ የቀድሞ የአርሰናሉ ተጫዋች ሴስክ ፋብሬጋስ የሚመራው ቡድን ኮሞ ኤምሬትስ ድረስ መጥቶ ከአርሰናል ጋር ጨዋታው 1-1 ተጠናቋል። ማይል ሉዊስ ስኬሊ ከጋብሪኤል ማርቲኔሊ ያገኛትን ኳስ 33ኛው ደቂቃ ላይ ገባ አስቆጠረ። ከዛ በኋላ ደስታውን የገለጸበት መንገድ ስንብት ነው፣ ይቅርታ ነው ወይንስ ምንድን ነው እስኪሉ በርካቶች እየተወዛገቡበት ያለ ጉዳይ ሆኗል። ሰሞንኛ አጀንዳው ይታወቃል፣ ከማይል ሉዊስ ስኬሊ ጋር የተያዘው። ኮሞን ግብ ደግሞ ባቱሪያን በ43ኛው ደቂቃ ላይ ያስቆጥሯል። በአርሰናል በኩል ምናልባት ሊጠቀስ የሚችለውና የሚያስቆጨው 6ኛው ደቂቃ ላይ የጋብሪኤል ጄሱስ ብረት የመለሰበት አጋጣሚ ነበረ። በኋላም ላይ ሁለቱ ክለቦች ወደ መለያ ምት አቅንተው ነበረ። ጨዋታው 1-1 ከተጠናቀቀ በኋላ አርሰናል ጨዋታውን በመለያ ምት ወደ 4-3 አካባቢ ድል ማድረግ ችሏል።
በአጠቃላይ ግን በመደበኛ ደቂቃ አርሰናል ያሸነፈው ጨዋታ አንድ ብቻ ሆኖ እንዲጠናቀቅ አድርጓል። የቅርብ ጊዜ የአቋም መለኪያ ጨዋታውን አርሰናል ባለፉት 4 የመጨረሻዎቹ የአቋም መፈተሻ ጨዋታ አንድ ድል ነው ያለው። ዢሮናን 4-1 ያሸነፈበት ነው። በሪያል ቤት 3-1 ተሸነፈ። ጭራሽ በኤምሬትስ ካፕ በዶርትመንድ 3-2 ተሸነፈ። ያው የመለያ ምቱ የአቋም መለኪያ ጨዋታው ስለሚካተት ነው። ከኮሞ ጋር ትላንትና 1-1 ተጠናቀቀና በመደበኛ ደቂቃ አርሰናል ያሸነፈው ከመጨረሻዎቹ 4 ጨዋታ አንዱን ብቻ ነው። እንዳጠቃላይ በክፍት ጨዋታ ጎል የማስቆጠር ችግር አንዱ በበቂ ሁኔታ አርሰናል ቤት አልታየም የተባለ ነው። በዚህ አቋም መለኪያ ጨዋታ ላይ በተለይም የአጥቂ ክፍሉ የአርሰናል የሚያስፈራ ሆኖ ይህን የአጥቂ ክፍል ይዘን እንዴት ፕሪሚየር ሊግ እንጀምራለን የሚል የአጥቂ ክፍል ስጋት እንዳለባቸው የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦችም ሲጽፉልን ነበረ። አርሰናል በቀሩት ጥቂት ቀናቶች ውስጥ እንግዲህ ራሱን በምን አይነት መንገድ ያጠናክራል በዝውውር መስኮቱ የሚለው ይጠበቃል። በፕሪሲዝኑ ሂደት ውስጥ ግን አርሰናል ቤት ፊት መስመሩ በጣም የሚያስፈራ ነው። ከዛ ውጪ አርሰናል ቤት የትልቁ ጨዋታ ከፕሪሚየር ሊግ ቀደም ብሎ የሚደረገው በሳምንቱ መጨረሻ ከሲቲ ጋር የኮሜቲ ሽልድ የፍጻሜ ጨዋታ ደግሞ የአርሰናል ሌላኛውን ጠንካራውና ደካማ ጎኑን ከፕሪሚየር ሊግ በፊት የሚታይበት ጨዋታ ይሆናል። ሚኬል ማርቲያን አርቴታ ለአርሰናል ደጋፊዎች ስጋት አይግባችሁ እያሉ ነው። የአርሰናል አለቃ ሚኬል ማርቲያን አርቴታም በተለይም ቡድኑ ተጫዋቾችን እንደሚያስፈርም ተናግረው ነገር ግን ቃል አንገባም ብለዋል። እሳቸው ቃልም አልገባበት ምክንያት ተጫዋቹን ለማስፈረም በምናደርገው ጥረት ሁሉ ነገር የሚወሰነው በእኛ ብቻ አይደለም፣ በሻጭ ክለብም ጭምር ነው። እኛ ተጫዋች ለማስፈረም እንሰራለን፣ ይህን ቃል እንገባለን፣ ግን እናስፈረማለን ብለን ቃል አንገባም፣ እንደ ሻጭ ክለብ ይወሰናል ብለዋል። በቡድኑ ላይ ክህሎትና ጥራት መጨመር እንፈልጋለን፣ ያንን ለማድረግ በትጋት እንሰራለን የሚሉት አሰልጣኙ በእኛ ላይ ብቻ የተመሰረተ አለመሆኑ ነው ዝውውር ላይ እንቅፋት የሚሆንብን ብለው ተደምጠዋል። አርቴታ የአርሰናል የማጥቃት መስመርን በተመለከተ ውጤቱ የተለየ መሆን ነበረበት እና ማሻሻል ያለብን ይህ ቦታ ነው ብለው እሳቸውም የአጥቂ ክፍሉ መሳሳቱንና በጣም አደጋ እንደሚበዛው እዛ አካባቢ ላይ የተረዱት ይመስላል። ሚኬል ማርቲያን አርቴታ ሌላ ያነሱት ነጥብ ብሩኖ ጊማሬሽን በተመለከተ ነው። ሚኬል አርቴታም 3 የስልጠና ክፍለ ጊዜዎች ብቻ ነው የሰራው፣ ግን በጥሩ ሁኔታ ላይ ያለ ይመስላል። በደጋፊት ለጥቂት ደቂቃዎች ለመሳተፍና ለመጫወት በጣም ጓጉቶ ነበረ። እናም ከመጀመሪያው ቅጽበት ጀምሮ በእሱና በደጋፊዎች መካከል ጠንካራ ትስስር እንዳለ መመልከት ችለናል ብለዋል። በቀጣዩ የኮሜቲ ሺልድ የፍጻሜ ጨዋታ ላይ በቋሚነት ይጀምራል ተብሎ ይጠበቃል። ትንሽ ደቂቃዎችን ነበረ እሳቸው እየሰጡት። በአጠቃላይ አርሰናል የመሃል ሜዳ ክፍል ላይ የብሩኖ ጊማሬሽ፣ የዴክላን ራይስ እና የማርቲን ኦዴጋርድን ጥምረት አርሰናልያን በቀጣይ ዓመት ይጠብቁታል፣ ምንም ጥያቄ የለውም። የእሱ ወደ ቡድን መምጣት ደግሞ አንድ ተጫዋች የመቀነስ እድሉ በጣም እየሰፋ መጥቷል። በርካቶች ዙቤሜንዲ ይሁን ይላሉ። ገሚሶች ደግሞ ለአርሰናል በጣም ቅርበት ያላቸው ታማኝ ምንጮች እንዲሁም ዘ አትሌቲክም ጭምር የማይል ሉዊስ ስኬሊ ነገር በጣም አጠራጣሪና ክለቡን ሊለቅ የሚችለው ተጫዋች በሚል ትልቅ ዘገባን ይዞ መውጣቱ ይታወቃል። ከአርሰናል ዝውውር ጋር በተያያዘ በርካታ አማራጮችንም እየተመለከቱ ይገኛሉ። የአትሌቲኮ ማድሪዱ ተከላካይ ማርክ ፑቢል በአርሰናል የዝውውር ኢላማ ዝርዝር ውስጥ የሚገኝ ሲሆን በክለብ ውስጥ ትልቅ ደረጃ የተሰጠው ተጫዋች ነው። አርሰናል ማርክን በተመለከተ መረጃዎችን በዚህ ሳምንት ያሰባስባል ተብሏል። አርሰናል ቤት የተከላካይ ክፍሉን ማጠናከር በተለይም የቀኝ ተመላላሽ እና የመሃል የቀኝ ክንፉን የሳሊባን ቦታ ማጠናከር ይፈልጋሉ። በተለይም ልምድ ያለውና ጥራት ያለውን የሳሊባ ጊዜ ግን መመለሻው አጭር ከሆነ በሞሽኬራ ጊዜውን የማጠናቀቅ ዕድል ይኖረዋል። ምናልባት እስከ ዝውውሩ መስኮት የመዘጊያ ሰሙን አርሰናል በጣም ጥናት ያደርግበታል የሚባለው የመሃል ተከላካይ የሳሊባ የመመለሻ ጊዜንም በተመለከተ ነው። ሚኬል ማርቲያን አርቴታ በሳሊባ መመለሻ ጊዜ ላይ የተረጋገጠ ጊዜ አሁንም የለም ማለታቸው የሚዘነጋ አይደለም። አርሰናል 45 ሚሊዮን ዩሮ የዝውውር ሂሳብ ከጋላታ ሰራይ ቀርቦለታል። ጋብርኤል ማርቲኔሊ ለማስፈረም ነው ወይም ወደ 38.4 ሚሊዮን ፓውንድ አካባቢ ቀርቧል። ዘአትሌቲክ እንዳረጋገጠው ከሆነ የ25 ዓመቱ ተጫዋች በአርሰናል በኩል በጣም ሳቢ ገንዘብ ከቀረበላቸው እንደሚሸጡት ይታወቃል። በነገራችን ላይ ጋብርኤል ማርቲኔሊ በአርሰናል እስከ 27 የሚያቆይ ኮንትራት እንዳለው ይታወቃል። አርሰናል ተጫዋቹን በዚህ ክረምት ካልሸጠው
አንድ አማራጭ አለ እጁ ላይ እስከ 28 ኮንትራቱን ማራዘም። አርሰናል በዝውውር መስኮቱ መዘጊያ ሰሞናት ይህንን ጉዳይ በተመለከተ ልባት ይሰጠዋል። ጋላታሳራዮች ያቀረቡትን 45 ሚሊዮን ዩሮ በአርሰናል ተቀባይነት ያገኛል ተብሎ አይታሰብም። ምላሹን እንከታተላለን። ከጋብርኤል ማርቲኔሊ ጋር በተያያዘም ማርቲኔሊ አርሰናል ለመልቀቅ ምንም አይነት ጫና እያሳደረ አይደለም። ነገር ግን አርሰናልን የሚለቅ ከሆነ ቅድሚያ የሚሰጠው በአውሮፓ ውስጥ ትልልቅ ክለቦችን መቀላቀል ነው። በተለይም ባየር ሙኒክ ገፍቶ የሚመጣ ከሆነ ሁኔታውን ጋብርኤል ማርቲኔሊ ያጠነዋል። ለማንኛውም ጋላታሳራይ 45 ሚሊዮን ዩሮ ለአርሰናል አቀርበዋል። አርሰናል ከጋላታሳራይ ለማርቲኔሊ ከቀረበለት ገንዘብ በተጨማሪ ሌላኛው የዝውውር ሂሳብ ይቀርብለታል ተብሎ የሚጠበቀው ግራ እግር ተጫዋቹ የአማካኝ የስፍራው ተጫዋች ኢታን ዋኔሪ ነው። ከኢታን ዋኔሪ ጋር በተያዘ ውድ ቤተሰቦቻችን ትልቅ ገንዘብ ይፈልጋሉ በነገራችን ላይ አርሰናሎች። ለዚህም ተጫዋች የተጫዋቹ ፈላጊ ሙር የጣሊያን ክለቦች ናቸው። ከዛ ውጪ በአርሰናል በኩል ሽያጫቸው የሚጠበቁ በርካታ ተጫዋቾች የነ ጋብርኤል ጄሱስ ጭምር የመጠናቀቅ ዕድሉ አሁን ሰፍቷል። ምክንያቱም የናፖሊ የፊት መስመር ተጫዋች የነበረው ሮሜሎ ሉካኮ በይፋ ክለቡን ለቋል፣ ተረጋግጧል 100%። ስለዚህ እዚህም ዝውውር ላይ አዲስ ነገር ከሰሞኑ እንሰማበታለን ተብሎ ይጠበቃል። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ብሩኖ ጊማሬሽ የአርሰናልን ክፍተት እንደሚሞላ ይናገራል። የጉማሬሽ የአርሰናል ዝውውር ያነሳው የቀድሞ የማንቸስተር ዩናይትድ ሌጀንድ ስኮልስ በአርሰናል ነገሮች ለሱ ጥሩ የሚሆኑም ይመስለኛል ሲል ተናግሯል። ጉማሬሽ አርሰናልን በቴክኒክ የተሻለ ያደርገዋል ያለው ስኮልስ ምክንያቱም የቡድኑ አጨዋወት የሚቀይሩ አማካዮች ያስፈልጉት ነበር ብለዋል። አርሰናል አምና ሊጉን ቢያሸንፍም የመሃል ሜዳ ጥምረቱ ስኬታማ አልነበረም የሚለው ፖል ስኮልስ አሁን ግን የብሩኖ ጊማሬሽ ወደ አርሰናል መምጣት አርሰናል ቤት ያለውን የመሃል ሜዳ ክፍተት ጥንቅቅ ያደርጋል ብሏል። አርሰናል ጠንካራ ቡድን ነበር፣ የፕሪሚየር ሊግ ሻምፒዮን ነበር። ሻምፒዮን በሆነ ማግስት ራሱን እያጠናከረ ያለበት መንገድ በጣም አስደናቂ ብሎታል። የጊማሬሽ ዝውውርን በብዙ አወድሶታል። ብሩኖ ጊማሬሽ በፕሪሚየር ሊጉ በጣም ልምድ ካላቸው የአማካይ ስፍራ ክለቦች ተጫዋቾች ይጠቀሳል። በኒካስል በጣም ጥሩ ጊዜን ያሳልፈዋል። የሚቀጥለው የውድድር ዓመት ደግሞ በሚኬል አርቴታው ቡድን አርሰናል ቤት ትልቅ ግምት ከተሰጣቸው ተጫዋቾች ውስጥ ነው። ማንቸስተር ዩናይትድ አንድ ጨዋታ ብቻ ይቀረዋል በአቋም መፈተሻ ጨዋታ ከትላንትናው ጨዋታ ቀጥሎ ማለት ነው የሚደረግ። የትላንትናው ጨዋታ ከሌድስ ዩናይትድ ጋር የተደረገ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። በጨዋታው ላይ በማንቸስተር ዩናይትድ በኩል 16ኛው ደቂቃ ላይ ጆሹዋ ዜርኪዝ ከብሪያን ምቤሞ ያገኛትን ኳስ አስቆጠረ። ቴክኒካሊ በጣም ጥሩ ነበረ ዜርኪዝ። በማንቸስተር ዩናይትድ በኩል ምናልባት ከቆየ ይሄን ብቃቱን ያስቀጥል የሚያስብል ከተሸጠ ደግሞ ይሄኛው ብቃቱ የገንዘቡን መጠን ከፍ እንዲያደርግ የሚያደርግና ፈላጊዎቹን የሚያበዛ እንቅስቃሴ ነበር ማለት ይቻላል። በሊድስ ዩናይትድ በኩል ደግሞ አሮንሰን ነው በ29ኛው ደቂቃ ላይ ከዳንኤል ጄምስ ያገኛትን ኳስ ያስቆጠረ። በዩናይትድ በኩል ምናልባት ብሩኖ አስቆጠረ፣ 80ኛው ደቂቃ ላይ ተሻረበት፣ 85ኛው ደቂቃ ላይ ራሱ ብሩኖ ብረት መለሰበት። በጨዋታው ምናልባት በጣም የሚያስቆጩ አጋጣሚ ከተባሉ እነኚህ ናቸው። በጨዋታው ላይ በተሰጠው የመለያ ምት ማንቸስተር ዩናይትድ 5-4 በሆነ ውጤት ድል አድርጎ የወቅቱን ወይም የተዘጋጀውን ዋንጫም እንዲሁ መቀበል ችሏል። ማንቸስተር ዩናይትድ በመለያ ምት ሊድስን ድል አድርጎ ዋንጫ ባነሳበት ጨዋታ ላይ ማርከስ ራሽፈርድ አልተጫወተም፣ ግን በስቴዲየም ውስጥ ነበረ። ኮቢ ሜይኖ፣ ሌሳንድሮ ማርቲኔዝም እንዲሁ አልተጫወቱም። ማይክል ካሪክ ከማንቸስተር ዩናይትድ ቲቪ ጋር ቆይታ ነበራቸው። ማርከስ ራሽፎርድ፣ ሌሳንድሮ ማርቲኔዝ እና ኮቢ ሜይኖ 100% ዝግጁ አልነበሩም። እናም ተጫዋቾቹን መጠበቅ ይኖርብናል፣ ቀጣይ ሳምንት ሊገኙ ይችላሉ ሲሉ ተደምጧል። እሳቸው በአጠቃላይ በቡድኑ ወቅታዊ እንቅስቃሴ ላይም ሀሳባቸውን ባጋሩበት ምሽት ማለት ነው በርካታ ጥሩ ጎኖችን እንዳዩና በቀጣይም ቡድኑ ላይ ሊሻሻሉ የሚገቡ ነገሮችን ያስተዋሉበት የአቋም መፈተሻ ጨዋታ እንደነበረም ነው ከዩናይትድ ቲቪ ጋር በነበራቸው ቆይታ የሚያነሱት። ጨዋታው ላይ ብሩኖ ትኩረት የሚስበው ተጫዋች ነበረ። እንዳልኳችሁ ተሻረበት፣ ብረት መለሰበት። በጨዋታው መሃል ታዳጊዎች እየሮጡ እየገቡ ፎቶ ሲነሱ የነበረው ከሱ ጋር ነውና የትኩረት ማዕከል ነበረ ብሩኖ ፈርናንዴስ ትላንትና በጨዋታው ላይ። ዩሪ ቴልማንስም በብሩኖ ፈርናንዴስ ጉዳይ ላይ በጣም የተለየው ተጫዋች ነው። ጨዋታዎችን በጣም ቀላል ያደርጋል። የሜዳ ክፍሎችን በተለይም ክፍተት ያላቸውን በደንብ ፈልጎ የማግኘት አቅም ያለው የአጨራረስ ብቃት አለው። እንዳጠቃላይ የብሩኖ ሚና በዩናይትድ ቤት በጣም ከፍ ያለና
የላቀ ነው ሲል ተደምጧል። የብሩኖ ቁጥር ያው በተጠናቀቀ ውድድር ዓመት ዩናይትዳውያን ጠንቅቀው ያውቁታል። በርካታ የፕሪሚየር ሊግ ግብ ዕድሎችን የፈጠረ ነው። በፕሪሚየር ሊግ ታሪክ ከፍተኛውን የአሲስት መጠን በአንድ ሲዝን ያስመዘገበ ነው። ከፍተኛ ብቻ አይደለም፣ ትልቅ የግብ ዕድሎችን በመፍጠር በቀድሞ የሲቲ ተጫዋች ኬቨን ደብሮይነ ተይዞ የነበረውን 33 ቁጥርም የተጋራበት ዓመት ነበረ ብሩኖ። በዚህም ዓመት ይጠበቃል። ሞር ትልቁ ጉዳይ ከዩናይትድ ጋር ኮንትራቱን ያራዘማል ወይንስ የሚለው ደግሞ በቀጣይ ቀናት ትልቅ ዜና ሆኖ በዩናይትድ ቤት እንሰማዋለን። ማይክል ካሪክ ስለ ማርከስ ራሽፈርድም ሀሳባቸውን ያጋራሉ። የእኛ ተጫዋች ነው፣ በጥሩ መልኩ መልሰናል፣ እናም እንደ ሌሎች ተጫዋች ለቡድኑ ጥሩ ሆኖ ይቀርባል ብለዋል። እኔ እሱን ለረጅም ጊዜ አውቀዋለሁ ብሏል። በነገራችን ላይ ካሪክና ብሩኖ አንድ ላይ በዩናይትድ ተጫውተዋል። የካሪክ የመጨረሾቹ ዘመናት፣ የራሽፈርድ የዩናይትድ የመጀመሪያ ዘመናት አብረው ተጫውተዋል። እናም እሳቸው በደንብ ጠንቀቅ ያውቀዋለሁ፣ የእኛ ምርጡ ተጫዋች ነው ብለዋል። ከዛ ውጭ ራሽፈርድን በተመለከተ ንስር መዝራዊም ክለቡን ካለቀቀ በቀጣይ ውድድር ዓመት በዩናይትድ ተጽዕኖ ፈጣሪ ተጫዋች ሆኖ ትመለከቱታላችሁ ሲል ተደምጧል። የማርከስ ራሽፈርድ ምናልባት የባርሴሎናው ራሽፈርድ ከሆነ ወይም ዩናይትድ ቤት የመጀመሪያዎቹን ራሽፈርድ ካየ የዩናይትድ ደጋፊ የምርም ለራሽፈርድ ዳግም ልቡን ይከፍታል ተብሎ ይታሰባል። ማዝራዊ ከቆየ ምርጡ ይሆናል ለመኑኝ እያለ ይገኛል። ሮብ ዳውሰንም ኤኤስፒኤን ላይ ከራሽፎርድ ጋር አብረው ከሚሰሩ ዩናይትዳውያን ሰዎች በተለይም የዩናይትድ አመራሮችም በጣም ደስተኞች ናቸው ሲል ጽፏል። ወደ ባርሴሎና እሄዳለሁ ብሎ አስቦ ነበር፣ ሁሉም ተሰናብቶ ነበረ። እንዲሁም ዩናይትድ የማይመለስ መስሎ የማሊያ ቁጥሩን አሳልፈውም ሰጥተው ነበረ። በዚህ ሁኔታ ውስጥ ተመልሶ ሲመጣ ምን አይነት ስሜት ሊሰማው እንደሚችል እርግጠኛ አልነበሩም። ነገር ግን አሁን ወደ ቡድኑ ልምምድ ከተመለሰ በኋላ ልምምዱን በየቀኑ የተመለከቱ ዩናይትዳውያን ከአሰልጣኙ ጀምሮ በጣም ደስተኞች ናቸው። እናም በማርከስ ራሽፎርድ በኩል ወደ ዩናይትድ በተመለሰበት መንገድ ደስተኞች ናቸው የሚል ጽሑፍን ጽፏል። ትላንትና በዩናይትድ በኩል በዛ የሜዳ ክፍል ላይ ታይቶን ታምሶን ለመጀመሪያ ጊዜ በዩናይትድ ተጫውቷል። ከተቀያሪ ወንበር ላይ ተነስቶ ተጫውቷል እና እንደ አጠቃላይ በዩናይትድ በጣም ጥሩ ነበረ። ተጫዋቹ እድል ቢሰጠውም ጥሩ ነገር ሊያደርግ እንደሚችል የተመለከትንበትም ጨዋታ ነበረ። ፓትሪክ ዶርጉ ከኳስ ጋርና ከኳስ ውጭ ለመሻሻል እየሞከርን ነው። እናም ይህ በወዳጅነት ጨዋታ መመልከት ትችላላችሁ። ካሪክን ፈጣን ማጥቃት፣ ፈጣን አጨዋወት፣ በተቃራኒ ቡድን ኳስን መስርቶ እንዳይጫወቱ ጫና ለመፍጠር በተቻለ መጠን ብዙ የግብ ዕድሎችን መፍጠርና ብዙ ግቦችን ማስቆጠር ቀጣዩ ስትራቴጂ ነው። ለዛ የሚሆን ዝግጅቶችን እያደረግን ነው። በእንዲህ አይነት መንገድ እየተጫወትን ነው ብሏል። በዩናይትድ በኩል ምናልባት ራሷቸውን ሳያጠናክሩም ወይ በሚል ዴሮ ስፖርት ዩናይትድ በቀጣዮቹ ቀናት ራሱን ያጠናክራል፣ በርካታ ተጫዋቾችን እየተመለከተ ነው። ዩናይትድ ላብነት ያክል በሊቨርፑል ቤት ያለውና ሊቨርፑሎች ስራ እየሰሩበት የሚገኙትን መባየን ሁኔታ ተከታትሏል። 18 ዓመቱ ነው። ግን ዩናይትዶች ካሰባሰቡት መረጃ ውስጥ ያው ወቅታዊ ነገር የሚያሰባስቡት የተጫዋቹን የመሸጫ ሂሳብ ነው። 50 ሚሊዮን ዩሮ በፓሪስ ሰን ዠርሜን የሚል መረጃ ደርሷቸዋል። ዩናይትዶች ሁኔታውን ተከታትሎታል። ግን ዩናይትድ ይህን ሂሳብ ያቀርባል ተብሎ አይጠበቅም። ዩናይትድ በዋነኝነት ሊያስፈርሙ ተጫዋች እየሰሩ የሚገኙበት የሜዳ ክፍል የግራ መስመር ተመላላሽ ነው። ያ ቦታ ሉክሾ እየተጫወተበት ነው፣ ግን ተተኪ ይፈልጋል። ምንም ጥያቄ የለውም። ማይል ሉዊስ ስኬሊ ዩናይትድ ያቀረበው ሂሳብና አርሰናል የሚፈልገው መካከል ትልቅ ልዩነት አለ። ይሄ ብዙ እናገኘዋለን እንዳይሉ አድርጓል። ሉዊሶን ለዩናይትድ ተስፋ አልቆረጠም። ኒካስል አትምጡ ብለዋል። ኤድዋርዶ ካማቪንጋ ሌላኛው አማራጭ ነው። ሪያል ማድሪድ እንደሚቀርብለት አማላይ ገንዘብ ይወሰናል። ይህ ሶስቱም ለዩናይትድ በጣም ፈተና ሆነዋል። ዩናይትድ ከዚህ ውጭ ማሰብ ይጀምራል። የሉዊስ ሆል ጉዳይ ምናልባት ዩናይትድ ለአንዴና ለመጨረሻ ጊዜ ሂሳብ አቅርበው ኒካስል ላይ ሙከራ ያደርጋሉ። አርሰናል እንደሚቀርብለት ገንዘብ ተመስርቶ ይሸጧል የተባለው ማይል ሉዊስ ስኬሊም ጉዳይ በዩናይትድ ጥሩ አማራጭ ነበረም፣ ግን ዩናይትዶች እዛም ላይ በገንዘቡ ጉዳይ ተስፋ አላረጉም። ስለዚህ ከሰሞኑ ዩናይትድ ሲያቸው የነበሩ ታዳጊዎችና ድራሙን ያሉ ልምድ ያላቸው ተጫዋቾች ሞር በዩናይትድ እድል ሊያገኝባቸው የሚችሉ ተጫዋቾች ናቸው ተብሎ ይጠበቃል። ማንቸስተር ሲቲ የቼልሲውን አማካይ ኤንዞ ፈርናንዴዝ የማስፈረም ፍላጎት እንዳለው ይታወቃል። ኤንዞ ፈርናንዴዝ በወኪሉ በኩል ክለብ እያፈላለግን ነው ብለው ነበረ። ቼልሲ ከሰሞኑ ኤንዞ ፈርናንዴዝ ከኛ ጋር በሰላም እንዳይቆይ የሚያደርግብን ወኪሉም ነው ማለታቸው ይታወቃል። ቼልሲዎች ተጫዋቹን ለመሸጥ ቀነ ገደብ አስቀምጠዋል። ሰሞቹ ማንቸስተር ሲቲ እስከ አርብ ምሽት
120 ሚሊዮን ፓውንድ ይዞ እንዲቀርብ አስጠንቅቋል። ቼልሲ የማንቸስተር ሲቲ ጥያቄ ከተቀመጠው ሰዓት በኋላ ከመጣ ተጫዋቹን አንሸጥላችሁም ብለዋል። ቼልሲ ስለተቀመጠው ቀነ ገደብ ለማንቸስተር ሲቲና ለተጫዋቹ ወኪል ይፋ አድርገዋል። ያ ማለት ነገርየው ለሲቲ ብቻ አይደለም። ማንኛውም ኤንዞ ፈርናንዴዝን ብሎ መምጣት የሚችለው እስከ ነገ ምሽት ብቻ ነው። ነገ ምሽት ድረስ 120 ሚሊዮን ፓውንድ ይዞ ያልመጣ የትኛውም ክለብ ኤንሶ ፈርናንዴዝን ብሎ ከዚህ በኋላ እንዳይመጣብን ብለዋል። በእርግጥ ከሰሞኑን በቃል ስፖርት ዩቲዩብ ቻናል በመጨረሾቹ ቀናት ገንዘቡን ቢቀርብ ቼልሲ እንደማይሸጠው ነግረናችሁ ነበረ። አሁን ቼልሲ በይፋ መግለጫ አረጋግጦታል። ሲቲ እና ሌሎች ፈላጊ ነን ያሉ ይህን ገንዘብ እስከ ነገ ማታ ያቀርቡ ይሆን ወይ? በትልቁ ይጠበቃል። ቼልሲ አዲሱ ተጫዋች ፔፕ ቻቫሬን በተመለከተም የዣቪ አሎንሶ ተጽዕኖ ነው እዚህ ያመጣይ ብለዋል። ከዣቪ አሎንሶ ጋር አወራን እናም እዚህ ለመገኘት ምክንያት ነው ብለዋል። ለእኔ እንዲህ አይነት ታላቅ ክለብ ስቀላቀል ያሰልጣኙም ታላቅነት ወሳኝ ነበር ብለዋል። ብዙ ነገሮችን አውርተናል ከዣቪ አሎንሶ ጋር። ስለ እግር ኳስ ምርጥ እውቀት አለው ብሎታል። ዣቪ አሎንሶን በእግር ኳስ ሕይወቱን ብዙ ነገሮችን ያሳካ ሰው ነውና ምን ማሳካት እንዳለበት በደንብ ፍላጎቱን አውቃለሁ ብሏል። ከዣቪ አሎንሶ ጋር ብዙ አወራን፣ ጥሩ ስሜት ተሰማኝ፣ ወዲያውኑ ሐሳቤን አልቀየርኩም፣ ዝውውሩን ስጠባበቅ ነበረ ብሏል። በእርግጥ ቼልሲዎች ያንን ቦታ ላይ ጀረል ሃትዋን የማጫወት እቅድ ነበራቸው፣ ግን በአቋም መፈተሻ ጨዋታ ተፈጥሯዊ ተጫዋች እንደሚያስፈልግ ከኩኮሪያ ስንብት በኋላ የተገነዘበው ቼልሲ ትላንትና ፔፕ ቻቫሪያን ማስፈረማቸው ይታወቃል። ሲቲም ራሱን እያጠናከረ ነው። ሲቲ ራሱን ካጠናከረበት መንገድ አንዱ ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ ከኖቲንግሃም ፎረስት ማስፈረም ነበረ። በጣም ያልተጠበቀው ዝውውሩን የሚያደርገው በዩናይትድ ዝርዝር ረጅም ጊዜ የነበረው ተጫዋች ነው። ዩናይትድ ያው ገንዘቡን እንደማይከፍል ካረጋገጠ በኋላ ነው ሲቲ ከፍሎ የወሰደው በ116 ሚሊዮን ፓውንድ። ማድረግ የሚችለው ነው ለሁሉም ለማሳየት እፈልጋለሁ የሚለው ኤሊዮት አንደርሰን የወጣበት ገንዘብ ጫና እንደማይፈጥርበት ተናግሯል። እርግጠኛ ነኝ በሚቀጥለው የውድድር ዘመን የተሻለ የምሰራው ስራ ይኖራል፣ በሲቲ ቤት ጠብቁኝ እያለ ነው። ገንዘቡ ተጽዕኖ እንደማያሳድርበት ተናግሯል። ገንዘቡ በእኔ ምክንያት ሳይሆን በሲቲና በኖቲንግሃም ፎረስት ስምነት የተከፈለ ነው፣ ያ የኔ ጉዳይ አይደለም ብሏል። የኔ ጉዳይ ለፈረምኩበት ክለብ በጥሩ ብቃት መገኘት ነው፣ ስለዚህ ገንዘቡ ጫና አይፈጥርብኝም ሲል ተደምጧል። ኤሊዮት አንደርሰን ቀጣዩ ሲቲ አማካይ። በሮድሪ ጉዳይ ላይ በርካቶች ጥያቄ እየጠየቁን ነበረ በቃል ስፖርት ዩቲዩብ ቻናል። ወደ ቤተሰቦቻችን 60 ሚሊዮን ዩሮ ቀርቧል በባርሴሎና በኩል። ማንቸስተር ሲቲ የሚፈለገው ገንዘብ ይህ አይደለም የተረጋገጠው ጉዳይ ባይሆንም ግን ሲቲን ገንዘብ በይፋ ውድቅ አድርገናል የሚል መግለጫ አላወጡም። ባርሴሎናዎች በጣም እርግጠኛ ናቸው ተጫዋቹን እንደሚያገኙት። የተጫዋቹ ጫና ደግሞ ሲቲ ላይ ከፍ እያለ መጥቷል። ክለቡን ለመልቀቅ ሁሉን ነገር ወስኗል። ተጫዋቹ አሳውቋቸዋል በይፋም ለሲቲ። እንደውም ከባርሴሎና በፊት ለማድሪድ እንደሚለቅ ነበረ ሁላችንም ጠበቀን የነበረው። ምክንያቱም የዝውውር መስኮቱ ሊከፈት ጥቂት ሳምንታት ሲቀሩት ጀምሮ ይህ ነገር በጣም ሲናፈስ ነበር ወደ ማድሪድ፣ እሱም አረጋግጦት ነበረ። ለማንኛውም አሁን ባርሴሎና ቤት አይቀርም። 60 ሚሊዮን ዩሮ ቀርቦ ድርድሩ ቀጥሏል። አዲስ ነገር ካለን እነግራችኋለን። ሲቲዎች ግን ማስጠንቀቂያ ተሰጥቷቸዋል ከቼልሲ። ኤንዞ ፈርናንዴዝን ተተኪ አድርጋችሁ ከወሰዳችሁት እስከ ነገ ማታ 120 ሚሊዮን ዩሮ ይዛችሁ ነው ተብለዋል። እስከ ነገ ማታ 120 ሚሊዮን ፓውንድ ይዛችሁ ነው ተብለዋል። እስከ ነገ ማታ ካላቀረቡት በኤንዞ ፈርናንዴዝ አተኩትም የሚለው መረጃ ከተሰጥቷቸዋልና ሲቲዎች አዲስ ነገር ዛሬ ልንሰማ እንችላለን። በዚህም ዝውውር ላይ ኤንዞ ማሬስካ፣ በርናንዶ ሲልቫን አተናል፣ አኬን አተናል፣ ስቶንስን አተናል። ነገር ግን ሁልጊዜም ቢሆን በየቡድኑ በአመቱ መጨረሻ ላይ ለውጦች አሉ፣ አንዱ የለውጥ አካል ነው ብለዋል። እሳቸው ዳቪድ ሲልቫን ያጡበትን ዘመን እንደሚያስታውሰው አስታውሰዋል። ያኔ በጣም በርካቶች ፈርተው ነበረ ዳቪድ ሲልቫን ስናጣ ብለዋል። ያኔ የሲቲ አካል ነበሩ፣ እሳቸው ከጋርዲዮላ ጋር ይሰሩ ነበረ። በኋላም ላይ ኬቨን ደብሮይና መጣም፣ ፈርናንዲሎ ክለቡን ለቀቀም፣ ሮድሪ መጣ፣ አጌሮ ለቀቀ፣ ሃላንድ መጣ። እንዲህ አይነት ነገሮች አሉ። ስለዚህ የሚለቁ አሉ፣ የሚመጡ አሉ። ስለዚህ በርናንዶ ሲልቫ ለቋል፣ አኬ ስቶንስ ለቋል። ግን ይሄ ልክ እንደ ሌሎቹ ተተኪ ይኖራቸዋል ሲሉ ተደምጧል ሲቲያውያን።
ሲቲ ቤት የሚጠበቁ ሁነቶች አሉ በዝውውር መስኮቱ ላይ ለአብነት ያክል የሳቪኒዮ ጉዳይ ይጠበቃል። ቶትናም ሆትስፐርስ ነው አሁንም ጫና እያደረገ የሚገኙ ስፐርሶች በዝውውር መስኮቱ መጨረሻ ድረስ ጥረት ያደርጉበታል የተባለ ነው። እስከ 70 ሚሊዮን ፓውንድ በላይ ይፈልጋሉ። ሳቪኒዮ የሮቤርቶ ዲዘርቢን ቡድን መቀላቀል ይፈልጋል። በእርግጥ እሱ ከሮቤርቶ ዲዘርቢ መምጣትን በፊት ቶትናምን አምና የመቀላቀል ፍላጎት ነበረው ከመጫወቻ ደቂቃ ጋር በተያያዘ ነው። ከዚህ ጋር በተያያዘ ማንቸስተር ሲቲዎች ተተኪው ላይ ትኩረት ያደርጋሉ። እንደ ተተኪው ተመስርቶ ሽያጩን ያፈጥኑታል ተብሏል። ተተኪው ማን ነው ካላችሁ ከዛው ከቼልሲ ፔድሮ ኔቶ ተይዟል። መረጆችን እያሰባሰቡ ነው። ፔድሮ ኔቶም ከ70 ሚሊዮን ፓውንድ በታች አይሸጥም። ስለዚህ ሲቲ ፔድሮ ኔቶን በሳቪኖ መቀየር ነው የሚሆንበት። ሂሳቡ እንኳን ከሲቲ ካዝና ወደ ቼልሲ ካዝና ነው የሚዘዋወረው የሳቪኖ ዝውውር የሚጠናቀቅ ከሆነና ብዙ ትርፍ ያገኙበታል ተብሎ አይታሰብም። ድርድሩ ለማንኛውም ቀጥሏል። ሲቲ በተቃራኒው የሚያመጣው ተጫዋች ላይ ተመርኩዞ ሳቪኒዮን ለቶትናም የመልቀቅ ዕድሉ በጣም ሰፊ ነው። ትላንትና ብራድሌ ባርኮላ ምንም ደቂቃ አልተጫወተም። ውድ ቤተሰቦቻችን ደስታውን በጣም የተቀዛቀሰ ነበረ። ምናልባት የዩኤፋ ሱፐር ካፕ የፍጻሜ ጨዋታ ከተመለከታችሁ ሊቨርፑላውያን ክለቡን እንደሚለቅ ፍንጭ ይሰጥ ነበር የትላንትናው እንቅስቃሴ ሁኔታው። ናስር አልካላፊ ከጨዋታው መጠናቀቅ በኋላ ከብራድሌ ባርኮላ ጋር በተያያዘ ጥያቄ ቀርቦላቸው ነበረ። በእርጋታ እየሰራ ነው፣ ብዙ አንናገርም፣ ነገር ግን እንሰራለን፣ እሱ ይሄዳል ወይም አይሄድም ብዬ ልናገር አልችልም፣ አሁን ግን የፒኤስጂ ተጫዋች ነው የሚሆነውን እናያለን ብለዋል። ናስር አልካላፊ ሊቨርፑል ለባርኮላ ያን ያህል ገንዘብ መክፈል እንደማይፈልጉ ሲጠየቅ እናያለን፣ ይህ ውይይት የድርድር አካል ነው ብለው ያው ከሊቨርፑል ጋር እኮ ያለውን ነገር ይታወቃል፣ ግን ይለቃል አይለቅም የሚለውን አላቅም ብለዋል። ገንዘቡን ሊቨርፑል አልከፍልም ብሏል በይፋ። ይሄ የጠየቃችሁትን 160 ወይም ከ150 ሚሊዮን ዩሮ በላይ አልከፍልም ማለቱን ተከትሎ ድርድር ላይ መሆናቸውን ናስር አልካላፊ አረጋግጠዋል። ሊቨርፑል ብራድሌ ባርኮላን ብቻ አይደለም ጋክፖን ከለቀቀ ሌላም ተጫዋች ያመጣል ተብሎ ይታሰባል። ሊቨርፑል ቤት ትልልቅ ዝውውሮች በዚህ ሳምንት እንደሚኖሩ በትልቁ ይጠበቃል። ቤን ጃኮብስም አረጋግጦታል። በሊቨርፑል በኩል ፍሎሪያን ቬርዝ አምና የፈረመ ተጫዋች ነው። ሞር ግን ዘንድሮ ይጠበቃል። ምክንያቱም አምና የመጀመሪያ ሲዝኑ ነበረ ከጀርመን መጥቶና እሱ ራሱ ይናገራል እንዴት የፕሪሚየር ሊግ ጨዋታን መጫወት እንዳለብንና የፕሪሚየር ሊግ እግር ኳስ ምን እንደሚመስል ተመልክቻለሁኝ። አሁን ለዛ ራሴን አዘጋጅቻለሁ። ሁለተኛ ሲዝኔ ነው፣ በጣም ተዘጋጅቻለሁ ብሏልና የፕሪሚየር ሊግን እግር ኳስ እንዴት እንደሆነ አውቄያለሁ፣ ተምሬያለሁ ብሏል። ለቀጣዩ ፕሪሚየር ሊግ ሲዝንም በጣም በጉጉት እየጠበቅኩኝ ነው ብሏል። ባለፈው የውድድር ዓመት በጣም ከባድ ነበረ፣ ለአጠቃላይ ለክለቡም ለእኔም በጣም ከባድ ነበረ። በእርግጠኝነት ግን አሁን ትክክለኛው አስተሳሰብ ላይ እንገኛለን ሲል ተደምጧል። ሁሉም ተጫዋቾች አዲሱን የውድድር ዓመት ለመጀመር ጓጉተዋል የሚለው የሊቨርፑል አማካይ ፍሎሪያን ቬርዝ እኔም ተምሬ ተዘጋጅቻለሁ እያለ ይገኛል። በቡድን ውስጥ የሚጠበቁ ተጫዋቾች አሉ፣ ምንም ጥያቄ የለውም። ቨርጅል ቫንዳይክ የመጨረሻ ዓመቱ ይጠበቃል። ሊቨርፑል ኮንትራቱን ያራዝምለታል ወይንስ በዚሁ ባለው ኮንትራቱ ላይ 1 ዓመት ብቻ ተጫውቶ ይለቃል በመጨረሻ በነፃ የሚለው እስካሁን የተረጋገጠ ነገር የለም። ግን ቫንዳይክ 1 ዓመት ነው የቀረው። እስከ ዝውውር መስኮቱ መጨረሻ ድረስ ሊቨርፑሎች አንዳች ነገር ካልወሰኑ የቫንዳይክ ጉዳይ ዓመቱ መጨረሻ ላይ በነፃ የመልቀቁ ነገር እየሰፋ ይመጣል። ቨርጅል ቫንዳይክ በ2018 19 20 25-26 አምና በሶስቱ የውድድር ዓመታት ላይ በጣም የተለየ ቁጥሮች አሉት። በተለይም የአንድ ለአንድ ፍልሚዎችን በማሸነፍ በ2018-19 ከ321 245ቱን የአንድ ለአንድ ፊልም ያሸንፎ በፕሪሚየር ሊጉ የሚስተካከለው አልነበረም። በቀጣዩም ዓመት 2019-20 እንደዛው ነበረ። አምናም በነገራችን ላይ በእድሜ ገፍቶ ትልቅ ተጫዋች ሆኖም ይሄ ጥያቄ እየተነሳበት በነበረው ሊቨርፑል 73.5 በመቶ የአንድ ለአንድ ፍልሚያዎችን አሸንፏል። ይህም በፕሪሚየር ሊጉ ትልቁ ቁጥር ነው። ግን ቫንዳይክ በነፃ ነው የሚለቀው ወይንስ ኮንትራቱን ፈርሞ ዓመቱ መጨረሻ ላይ ይሸጡታል የሚለው በቀጣይ በሊቨርፑል ቤት ይጠበቃል። ቶትናም ተጫዋች ለመሸጥ ተስማምቷል። በበርካታ ክለቦች ሲፈለግ የነበረው አርሰናል ለሳሊባ ተተኪ ሁነኛ ያለው ኪዩት ሮሜሮ ወደ አትሌቲኮ ማድሪድ እንደሚያቀና ተረጋግጧል። አትሌቲኮ ማድሪድ ኩት ሮሜሮን ከቶትናም ለማስፈረም ከስምምነት ደርሷል። 40 ሚሊዮን ዩሮ አጠቃላይ ክፍያው ነው። የሕክምና ምርመራውንም እንደሚያደርግ ፍቃድ ተሰጥቶታል። ተጫዋቹ በዲያጎ ሲሞኔ አስቀድሞም በትልቁ ሲፈለግ ነበረ። ሮሜሮም አስቀድሞ እሺ ብሎ ነበረ ለአትሌቲኮ ማድሪድ፣ ግን ለአርሰናልም እሺ ብሎ ነበረ። ያው ቶትናም እንደማይሸጠው ይታወቃል። በእግር ኳሳዊ ቀመር ከቶትናም ወደ አርሰናል፣ ከአርሰናል ወደ ቶትናም በቅርብ ዓመታት ውስጥ ተጫዋቾች ይዘዋወራሉ ተብሎ የማይጠበቅም በሁለቱ ክለቦች ባለ ባላንጣነት ምክንያት
የኡናይ ኤምሬ ቡድን አስቶን ቪላ ራሱን ማጠናከር ይሰራል በቀጣዮቹ ቀናት። ትላንትና ምሽት ጨዋታን ከተሸነፈ በኋላ ቪላ በቀጥታ ወደ ዝውውር ይገባል ተብሎ ይጠበቃል። አስቶን ቪላ የዌስትሃም ዩናይትዱን የቀኝ ተመላላሽ አርዋን ቢሳካን ሁኔታ እየተከታተለ ነው። 28 ዓመቱ ነው ተጫዋቹ። በቀጣይ የውድድር ዓመት በፕሪሚየር ሊግ የመጫወት እድል አግኝቷል። ዌስትሃም ዩናይትድ ተጫዋቹን ለመሸጥ ፍላጎት አለው። እንደሚቀርብለት ገንዘብ ይወሰናል። 25 ሚሊዮን ፓውንድ ይፈልጋሉ ነው የተባለው። እስከ 2031 ኮንትራት አለው። ሌላ አስቶን ቪላ የመሃል ሜዳ ክፍሉን ለማጠናከር ደግሞ በግል ጉዳይ ከስምምነት የደረሰው ከጆዋ ፓሊና ጋር ነው። ባየር ሙኒክ ለገበያ ቀርቦታል። ቪላ በውሰት ይፈልጋል። ባየር ሙኒክ ቀጥታ ሽያጭ እያለ ነው። ይህ ዝውውር የኡናይ ኤምሬን ቡድን ለማጠናከር ሌላኛው አማራጭ ሆኗል። ኡናይ ኤምሬ በተከላካይ ክፍል ደግሞ የባየር ሙኒኩን የመሃል ተከላካይ ኪሜንጂን ይፈልጋሉ። ባየር ሙኒኮች ተጫዋቹን ለመሸጥ አሁን ላይ ፍላጎት የላቸውም። ኖቲንግሃም ፎረስትም የዚህ ተጫዋች ፈላጊ እንደሆነ የሚዘነጋ አይደለም። የተጠናቀቀ ዝውውር አለ። ቤልጂየም የፊት መስመር አጥቂ ሮሜሎ ሉካኮ ናፖሊን በመልቀቅ ፌነርባቼን በይፋ ተቀላቅሏል። ናፖሊ የ33 ዓመቱን አጥቂ ሮሜሎ ሉካኮን በ6 ሚሊዮን ዩሮ እና ተጨማሪ ክፍያ ሸጠውታል። የቱርኩ ክለብ ፌነርባቼ በርካታ ትልቅ ስም ያላቸውን ተጫዋቾች በማሰባሰብ አሁን ቀዳሚው የቱርክ ክለብ ሆኗል። ሜሰን ግሪንውድ፣ ንጎሎ ካንቴ፣ ማርኮ አሴንሲዮ፣ ማቴዮ ጓንዱዚ፣ ታሌስካ፣ ናታናኬ፣ ኔልሰን ሴሜዶ የክለቡ አካል ናቸው። አሁን ተረኛው ደግሞ ሮሜሎ ሉካኮ ነው። ሮሜሎ ሉካኮ 33 ዓመቱ ነው። ከናፖሊ ወደ ፌነርባቼ አቀንቷል። በዚህ ዝውውር ምክንያት ምናልባት ናፖሊ የአርሰናሉን አጥቂ እንዲሁ ሊያስፈርም የሚችልበት በጣም ሰፊ እድል ይኖራል ማለት ነው። የአርሰናሉ አጥቂ ጋብርኤል ጀሱስ የሮሜሎ ሉካኮ ተተኪ በመሆን ናፖሊ ይደርሳል ተብሎ ይጠበቃል። እንግዲህ ናፖሊዎች ፍላጎት ነበራቸው። ስለዚህ የሉካኮን መሸጥ ተከትሎ ከዛሬ ጀምሮ ምናልባት ይፋ ጥያቄ ለአርሰናልም ሊያቀርቡ ይችላሉ። ሪያል ማድሪድ ትላንትና የአቋም መፈተሻ ጨዋታ ነበረ። ትሩሽ ሃሬራ ትሮፊ ዋንጫም ነበረው። ትላንትና ማድሪድ 1-0 ዴፖርቲቮ አላቬዝን በማሸነፍ የዋንጫው ባለቤት ሆኗል። ቤራሂም ዲያዝ 45ኛው ደቂቃ ተጠናቆ በጭማሪ አንደኛ ደቂቃ ላይ ከአንድሬ ሉኒን ያገኛትን ኳስን ያስቆጠረው። በነገራችን ላይ ካርሎስ ሴስፔ አዲሱ አጥቂ ግብ አስቆጥሮ ነበር። 58ኛው ደቂቃ ላይ ተሻረ። በጨዋታው ማድሪድ 3 ቢጫ ካርድ አይተዋል። ዴፖርቲቮ አላቬዝ አንድም አላየም። ጨዋታው ከተጠናቀቀ በኋላ ሪያል ማድሪድ በጣም ግዙፍ ዋንጫ ወስዷል። ወደ ቤተሰቦቻችን 40 ኪሎ ግራም ይመዝናል። አስቡት፣ የ40 ኪሎ ግራም ዋንጫ ነው የተሸለሙትና ዋንጫውን ሁላ ለሁለት ነው ያጓጓዙት። ፌድ ቫልቬርዴን ጨምሮ ተሳትፎበታል። አንድሬ ሉኒን ዋንጫውን በማጓጓዝ ተሳትፈዋል። ፎቶ ለመነሳት ዋንጫውን አስቀምጦት እንጂ ይዘውት አይደለም። ትላንትና ማድሪዶች ምናልባት ጨዋታውን የተመለከታችሁ ምልከታችሁን እንዲሁ ልታጋሩን ትችላላችሁ። ዘስፔሻል ዋን ጆዜ ሞሪኖ ቀጣይ ዓመት በቡድን ውስጥ እንግዲህ ወሳኙና ቁልፍ ሰው ይጠበቃሉ። ዘስፔሻል ዋን ጆዜ ሞሪኖ ከዚህ በፊት በሪያል ማድሪድ ሳሉ እንደማይረሳ ትውስታ እንዳላቸው ሳሚ ካይዴራ ያጋራል። ኤል ክላሲኮ ጨዋታ ላይ 2 ደቂቃ ስለ ባርሴሎና 45 ደቂቃ ስለ ሜሲ አውርተን ነው ወደ ሜዳ የምንገባው። እናም በሜሲ በኩል ጨዋታዎችን ስለሚቀይሩብን በእኛ በኩል ሁሉን ነገር እንሞክር ነበረ። ፔፔን በየተለያዩ የሜዳ ክፍል እናጫውተው ነበረ፣ በ6 ቁጥር በተከላካይ ራሞስን። እናም በጣም ወሳኙ ነገር ሜሲን ማቆም ነበረ። አሁን ግን ጆዜ ሞሪኖ እንደዛ የሚቸገሩበት ተጫዋች የለም በላሊጋ ውስጥ ላሚን ያማል ካልሆነ በስተቀር። ላሚን ያማል በሜሲ ደረጃ የሚፈተናቸው ተጫዋች ይሆናሉ የሚለው በቀጣይ በትልቁ ይጠበቃል። ሁኔታውን እንከታተለዋለን። ምናልባት የሞሪኒዮ የጨዋታ ስታይል እንዴት ይሆናል በሚል እሳቸው ግን ጥንቃቄን የሚመርጡ ሰው መሆናቸው የሚዘነጋ እንዳልሆነ ይታወቃል። አሰልጣኝን ካነሳን ስፔን አሰልጣኝ ሃቬር ኤርናንዴዝ የኔዘርላንድ ብሔራዊ ቡድን ኃላፊነትን መረከቡ ይፋ ተደርጓል። የኔዘርላንድ ብሔራዊ ቡድን አሰልጣኝ ዣቪ ኤርናንዴዝን የሮናልዶ ኪውመን ተተኪ አድርጎ መሾሙን ይፋ አድርጓል። አስቀድሞ የሊቨርፑል የቀድሞ አሰልጣኝ አርኔ ስሎት ይተኩበታል ተብሎ የተያዘው ቦታ ነበረ። ዣቪ በቅርቡ በሰጠው አስተያየት በቀጣይ ወደ ብሔራዊ ቡድን ስልጠና መሄድ እንደሚፈልግ ገልጾ ነበረ። አሰልጣኝ ዣቪ ኤርናንዴዝ ለመጀመሪያ ጊዜ ብሔራዊ ቡድን የሚያሰለጠን ይሆናል። በክለብ ደረጃ በቅርቡ ባርሴሎናን ሲያሰለጠን እንደዚሁ እናውቀዋለን። እዛ አውሮፓ ላይ እንቆይና ዩኤፋ በኳስ ጨዋታ ላይ የቫርን አጠቃቀም በእጅጉ ለመቀየር እቅድ ይዘናል ብሏል። ዳኞች እንደ ቀድሞ ሁሉ የጨዋታውን ቁጥጥር ሙሉ በሙሉ እንዲወስዱ ለማድረግም ታቅዷል ተብሏል። የአውሮፓ እግር ኳስ ማህበር የዳኞች ኃላፊ ሮቤርቶ ሬስቴ እንደተናገሩት ቫር በጣም ጥቃቅን የሆኑ ጉዳዮችን በመመርመር ውሳኔ እንዲያሳልፍ በዚህም ጣልቃ ገብነቱን በግልጽ ለመቀነስ እቅዶች ታይቷል ተብሏል። ይህ እግር ኳስ ነው እንጂ የእግር ኳስ
አርቲፊሻል ጨዋታ አይደለም። እጅግ በጣም ጥንቃቄ ማድረግ አለብን። ዳኛው የጨዋታውን ሂደት መቆጣጠር አለበት። በሜዳ ላይ ለሚደረጉ እያንዳንዱ የቪዲዮ ክለሳዎች እግር ኳስ ጋር ምንም ግንኙነት እንደሌላቸው አስተውለናል ያለው ዩኤፋ በቀጣይ የቫርን ውሳኔ ለመቀነስ እቅድ ይዘናል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዣኒ ኢንፋንቲኖን ከመንበረ ስልጣናቸው መነቅነቅም ማንሳትም በእግር ኳስ ውስጥ የሚፈጠር ትልቁ ስህተት ብለውታል። በምንም ምክንያት ዣኒ ኢንፋንቲኖን ለመተካት ማሰብ የለባችሁም እያሉ ነው። ዣኒ ኢንፋንቲኖ እጅግ በጣም አስደናቂ ሰው ናቸው። እሳቸው በፕሬዝዳንት መንበረ ስልጣኑ ላይ መቀጠል አለባቸው። የዓለም ዋንጫ ስኬታማ እንዲሆንም አድርገዋል። በየ4 ዓመቱ የሚዘጋጀው የዓለም ዋንጫ ተናፍቆ እንዲደረግ እኚህ ሰው በድጋሚ በመንበረ ስልጣኑ ላይ መቆየት አለባቸው። እናም እሳቸው ከሌሉ የዓለም ዋንጫ ስኬታማም ትርፋማም ላይሆን ይችላል እያሉ ነው እሳቸው። እና ትርፋማ ውድድር ከፈለጋችሁ ሀገራት ዣኒ ኢንፋንቲኖን በድጋሚ ምረጡ ሲሉ ተደምጧል። ዶናልድ ጄ ትራምፕ በዣኒ ኢንፋንቲኖ ዙሪያ ጥብቅናቸው ቀጥሏል። በእርግጥ የሁለቱ ግንኙነት መርህ አልባ በሚል ሲተች እንደነበረ ሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ለዕለተ ሐሙስ ማለዳ ያሰናዳነው ጥንቅር ይህን ይመስላል። ጥቂት ቆይተን እንመለስ። ሰናይ ቀን